ሰውየው ሞተ ስትባል አሜን ምናምን ትላለህ። አልገባቸውም። አለምረሳቸው ላይ ክፉ ተናግሮባቸው ነው። 5 minutes 4 ቀረ 3 ቀረ እያሉ 5ኛው ደቂቃ ላይ ጠንቋዩ ሞተ። እንዲህ አይነት ትዕቢት አይቻላል። ሙስሊሞቹ ይመጣሉ ሊፈወሱ ይመጣሉ አለ። ትምህርት አይገባቸውም ማለት እንዴት ይገባቸዋል? ሲጀመር አንተ ወንጌል አታውቅም። ወንጌሉን አታውቀውም። ሲጀመር አታውቀውም። ስለዚህ ትምህርት እንኳን አይደለም ሙስሊሙ አዳራሽ ቁጭ ያሉት እንኳን ያንተ ትምህርት በፍጹም አይገባቸው። ገብቷቸው አያውቅም። ትምህርት አይገባቸውም ማለት ኤችአይቪ ይነቀላል፣ ካንሰር ይባረራል። ግን ጴንጤ ሁኑ ሲባሉ አምኖን ይላሉ። አየህ አንተ የሚያስጨንቅ የስጋ ህመምና በሽታ ከሰዎቹ መሄድ እንጂ ስለ ዘላለም ህይወታቸው አይደለም። እነሱም ከኤችአይቪ ማዳን ካዳንክ ማለት ነው አታድንም እንጂ ይታየ የዘላለም ህይወታቸው ያስጨንቃል። ከሞት በኋላ ስላለው ህይወታቸው ከመቃብር ጀርባ ስላለው ትንሣኤ ይመለከተ። አንተ ከህመማቸው ይዳኑ እንጂ ኢየሱስን ይቀበሉ፣ ወንጌልን ይረዱ፣ የዘላለም ህይወት ጉዳያቸው አይመለከተህም ማለት። ምክንያቱም ትምህርት ስለማይገባቸው። እንዴት አይነት ሞራል ቢኖር ነው እንዲህ አይነት ድፍረት ኖሮ መድረክ ላይ የምትናገረው? ትምህርት አይገባቸው፣ ግን እኔ ላይ ያለው ኃይል ግን ጌታ እግዚአብሔር ሆይ በስመ አብ ወልደ መንፈስ ቅዱስ አንተ ላይ ምን ኃይል ነው ያለው? በጣም ያሳዝናል። እዚህ አዳራሽ ቁጭ ብላችሁ አንድ ናይጄሪያዊ ታሪክ ቁጭ ብሎ ሲነግራችሁ ሰምታችሁ ከ5 ደቂቃ በኋላ ጌታ ኢየሱስን እንደ ግል አዳኝ አድርገህ ካልተቀበልክ አለው አለ። ጠንቋዩን እኮ ነው። ማን ነው የሚለው? የናይጄሪያ ነብይ። ምን አድርጎት? ኮንፈረንሱ ላይ መጥቶ ረብሾት ከዛስ በ5 ደቂቃ ውስጥ ጌታ ኢየሱስን እንደ ግል አዳኝ አድርገህ የማትቀበል ከሆነ ትሞታለህ አለ። 4 ደቂቃ 3 ደቂቃ ሲሎ ሰውየው አልቀበልም አለ። በሚገርም ሁኔታ የናይጄሪያው ነብይ ያንን ጠንቋይ ጌታ ኢየሱስን ስላልተቀበለ ገደለዋል። ከዛስ አዳራሽ ውስጥ ያለው ጴንጤ ምን አለ? አሜን። እኔ ያሳፍራል። እናንተ በዚህ ደረጃ ይሄንን ተረት እየሰማችሁ የነ ተክለ ሃይማኖትን የነ ቅዱስ ጊዮርጊስን የእመቤታችን የቅድስት ድንግል ማርያም ተአምራቱ አንቀበልም ትላላችሁ። የአንድ ናይጄሪያዊ ተረት እየሰማችሁ ማን ነው ታዲያ አሁን በዚህ ዘመን ጌታ ኢየሱስን እንደ ግል አዳኝ አድርገህ ተቀበል ሲባል እምቢ ስላለ ያ ነብይ የእግዚአብሔር ሰው ተቆጥቶ ሰውየውን ገደለው። ከዛ አንተ አዳራሽ ውስጥ አሜን ትላለህ። እቺ በእውነት በጣም የሚደክመው ኃይልን ያውቁታል። የትኛውን ኃይሉን? ኤችአይቪ የሚያድነውን ኃይሉን ያውቃል። ጨጓራ የሚያድነውን ኃይል ያውቃል። መካን ወላድ የሚያደርገውን ኃይል ያውቃል። እሱን ተቀብለው ነገር ግን ጌታ ኢየሱስን ተቀበሉ ሲባሉ አይ ጴንጤ አንሆንም ብለው ይሄዳሉ። አንተ ሊያስጨንቅ የሚገባው የዘላለም ህይወታቸው እኮ ነበር። ክርስቶስን ስለመቀበላቸው ነበር ግድ ሊል የሚገባው። ከስጋ ህመማቸው ከሚፈወሱ፣ ከኤችአይቪ ከሚድኑ፣ መካኑ ልጅ ከሚያገኙ እኮ ክርስቲያን ቢሆኑ ነው የሚቀለው እኮ። አንተ ክርስቲያን ስለመሆናቸው ግድ አይልም። አንተ ግድ የሚል ምንድነው? መዳናቸው። በዚህ ደረጃ የዘቀጠ ትምህርት ቁጭ ብላችሁ የምትማሩ እናንተ ምስኪን እግዚአብሔር ይሁናችሁ። በ3ኛውና በ4ኛው ክፍለ ዘመን ቤተክርስቲያን መንፈስ ቅዱስና መጽሐፍ ቅዱስን ጥላ ከፖለቲካ ጋር ተጋባች። በ16ኛው ክፍለ ዘመን ከረጅም ዝምታ በኋላ እነ ማርቲን ሉተር እና እነ ጆን ካልቪን ቃሉን ሲያነሱ መንፈሱን ግን አልነኩትም፣ ተዉት። ከዛ በፊት በ1904 በእንግሊዝ ዌልስ ውስጥ የነበረ ሪቫይቫል ነበር። እነ ጆን ዌስሊ ወጣት ልጅ ነው እየሰበከ ብዙ ሰዎች በመንፈስ ቅዱስ ይሞሉ ነበር። ግን የአዙዛው እሺ አልቅበት እዚህ ጋር ነው ወዳጃችን የተናገረው ነገር ሰምታችኋልና ትንሽ ነገር ብቻ ልበላችሁ። 3ኛውና 4ኛው ክፍለ ዘመን ላይ ቤተክርስቲያን የእግዚአብሔርን ቃልና የእግዚአብሔር መንፈስ ጥላ ከፖለቲካ ጋር ተጋባች አለ። which means የእግዚአብሔርን ቃልም የእግዚአብሔር መንፈስንም አጣችሁ ማለት ነው። ስለዛ ሞተሽ ማለት ነው፣ ጠፋች። ቤተክርስቲያን እንደ ቤተክርስቲያን አስቡት። የኢየሱስ ቤተክርስቲያን የእግዚአብሔርን ቃል የእግዚአብሔርን መንፈስ አጣች ማለት በቃ በራሷ ህይወት ሊኖራት አይችልም። እንዲህ ብሎ መናገር በነገራችን ላይ በተዘዋዋሪ ጌታችን ክርስቶስ ኢየሱስን ቀጥታ መሳደብ ነው። በነገራችን ላይ እንዴት መሰላችሁ? ቤተክርስቲያን ሙሽራይቱ ናት፣ ክርስቶስ ደግሞ ሙሽራው ነው። ሙሽራይቱ
ጠፍታ ታውቃለች ብሎ መናገር ማለት ሙሽራው መጠበቅ ተስኖት ነበረ ቤተክርስቲያን እንደማለት ነው። በመጽሐፍ ቅዱሳችን ላይ ሙሽራው ክርስቶስ ኢየሱስ ቤተክርስቲያን እንደሚጠብቃት የሚያሳዩ በጣም በርካታ የመጽሐፍ ቅዱስ ክፍሎች አሉ። እንደሚታወቀው ለምሳሌ ቤተክርስቲያንን የገሃነም ደጆች አይችሏትም ብሏል። ስለዛ ልጠፋ አትችልም። እንዳልኳችሁ የእግዚአብሔርም ቃልም የእግዚአብሔር መንፈስም ከሌላት በራሱ ህይወት ሊኖራት ስለማይችል ሞታለች ስለሚያስብል ማለት ነው። ሌላው ሲቀጥል ጌታችን ኢየሱስ ቃል ገብቷል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏል። መች? ሁልጊዜ። የሆነ ሰዓት ላይ ብቅ ብቅ እያልኩኝ አያችኋለሁ አይደለም። ሁልጊዜ ከእናንተ ጋር ነኝ። ለምን? ለዘላለም የሚኖረውን ከእነርሱ ጋር ማለት ነው መንፈስ ቅዱስን ስለሚልክላቸው በእርሱ በኩል ሁሌ ከእነርሱ ጋር ይኖራልና። ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን ኢየሱስ ቃል ገብቷል። ይህ ለሐዋርያት ብቻ ሳይሆን ለእኛም ይሰራል። ወዳጃችን ግን እያለ ያለው በቃ ክርስቶስ ቤተክርስቲያንን ወላጅ እንደሌላት ልጅ ብቻዋን ጥሏት ነበረ እንደማለት ነው። ይሄ ክርስቶስን ከመሳደብ ውጭ ሌላ ምንድን ነው? ባይሆን ግን ክርስቶስ ቤተክርስቲያንን እንደሚጠብቃትና ሁሌም እንደሚንከባከባት ክቡር ጳውሎስ እንዲህ ብሎ ይናገራል። በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ጀምሮ እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እስከ ሞት ድረስ ከወደዳት ራሱን አሳልፎ የሰጠው ለእርሷ ከሆነ እንግዲያውስ በተአምር እንድትጠፋ አይፈቅድም። ቀጠል አድርጎ እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ምን ሳይኖርባት? እድፈትም የፊት መጨማደድም። የፊት መጨማደድ የሚመጣው ከእርጅና ጋር ነው። ማይ ብራዘር፣ እርጅና እንኳን እንዳይኖርባት፣ እድፈት እንዳይኖርባት፣ ነውር ወይም እንዲህ ያለ ነገር ሳይሆንባት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ስለዛ ቤተክርስቲያን ይህን ነገር አጠልም። ሲቀጥል ግን 16ኛው ክፍለ ዘመን ላይ እነ ማርቲን ሉተር እነ ጆን ካልቪን መጥተው ቃሉን አነሱ፣ መንፈሱን ተውት አለ። መንፈሱን ትተውታል። ስለዚህ የእግዚአብሔር መንፈስ ገና አላገኙትም እነሱ እነ ጆን ካልቪን እነ ማርቲን ሉተር ራሱ ፕሮቴስታንቲዝም ከተጀመረ በኋላ ማለት ነው። ቃሉን አነሱ። የእግዚአብሔር መንፈስ ካላነሱት ዊች ሚንስ በቃ እነ ማርቲን ሉተር እና ጆን ካልቪን የእግዚአብሔር ሰዎች አልነበሩም። እንደው ዝም ብሎ ብቻ እንደዚሁ የሚመራመሩ ምናምን ከዛን አጋጣሚ እንደው እውነታው ላይ ደርሰው ነው ያስብላል። አይ የእግዚአብሔር ሰዎች ነበሩ ከተባለ ግን በሐዲስ ኪዳን ወደ እውነት ሁሉ ይመራ ዘንድ የተሰጠው መንፈስ ቅዱስ ስለሆነ ያለ መንፈስ ቅዱስ ወደ እውነታው ወይም ወደ እግዚአብሔር ቃል መድረስ አይቻልም። ስለዚህ የእግዚአብሔር መንፈስ ከሌላቸው እንግዲያውስ ከእግዚአብሔር አይደሉም ያስብላል። ስለዚህ ፕሮቴስታንቲዝም አነሳሱም ከመንፈስ ቅዱስ የሆነ ከእግዚአብሔር የሆነ አይደለም ያስብላል። ለ400 ዓመት ሙሉ በዚሁ መልኩ የቀጠለው ፕሮቴስታንት ደግሞ በጣም ያስገረመው አሁን እሱ የሚለው አሁን መንፈሱን ማገኘን የሚለው መቼ ነው? የዛሬ 100 ዓመት አካባቢ ያውን እሱ ጴንጤ ውስጥ አይደል ያለው የተለያዩ መናፍስት ምናምን አሰራሮች ምናምን ያሉበት ዲኖሚኔሽን ነው እና እሱ አሁን የጀመረበትን ወደ አሜሪካን ሀገር አካባቢ የተጀመረውን ነገር ይዞ እሱ ነው በቃ ያኔ ነው የእግዚአብሔር መንፈስ የመጣው እያለ ነው። ለ1900 ዓመት አካባቢ ሙሉ ያልነበረ መንፈስ ቅዱስ የዛሬ 100 ዓመት ማይ ብራዘር ኬትም ሊመጣ አይችልም። ይህንን መንፈስ ጠረጠረው፣ መርምረው። መንፈስን ሁሉ አትመኑ። ነገር ግን መናፍስ ከእግዚአብሔር ሆነው እንደሆነ መርምሩ። መንፈስ ከእግዚአብሔር ሆነው እንደሆነ መርምሩ። ይቆየን።